እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበለው። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘህልኝ ና። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ! ሚስቴን አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስተት ሰርተናል። አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ፍቅረኛ ይደወለ መጣ። የኔም ደወለ። ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ምን ሆነሽ ነው? ባል ይደወለ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆይናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል። ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ ራት ሊጋብዘኝ ነው። የኔም ብለው እንደውሎ ራት ሊጋብዝሽ አለኝ። ለምን አራታችንም አንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። ሄሌን ፍቅር ዛሬ ተዋወቅኳት። የሆነች ምህሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጀሪ የምትባል ጓደኛ ያለች። ለምን አንድ ላይ ራት አንበላው? አራራራ ሰርጆ ስራ አለብኝ። ይቅር ስራ አለብኝ። ይቅር ወይ አንቺ ያበዛሽው አልመሰለሽም? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝም። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ትሰማለህ? ልጅ ያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ድደብ ነህ? እማዬ ወዬ ልጄ፣ አንቺ ግን ይሄ ድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደል? ምን አንተ ብቻ? ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል! ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ እንድታገናኘኝ ብዬ። አሁን ስራ ነኝ። በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺው ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለን የመቆየታችን ማለት ደግሞ ስሚ ፖስት ፒሉን መዋጥር ሻልሽ። ሄሎ ይኸውልህኝ እናትሽ ቤት ሂጂና ዋጭ። አንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወጣት ብቻ እኮ ነው መጋፋት የሚወድ። ውይ የኔ ናት እንኮ የሚበላ ነው። እኔ ምግብ አልፈልግም። ምን? ብር ነው የምፈልገው። ብር? አዎ ብር። ይዙ ተቸግሮ ነው የሚሆነው። እንኮ ይኸው ማዘር። ይሄ ምን ያደርግልኛል? 10,000 ብር ነው የምፈልገው። 10,000 ብር? ሰው የተሰጠውን ተቀብሎ አመስግኖ ይሄዳል እንጂ። አመስግኜህ እንደሄድ የጠየቅኩህን ስጠኝ። እንዴ ማዘር ምን አይነት ባህሪ ነው? እሱ እኮ ያለውን ነው የሰጡት። የኔ ልጅ እየለመንኩ አይደለም፣ የሚገባኝን ነው እየጠየቅኩ ያለሁት። የሚገባኝን? ከዚህ በፊት እንተዋውቃለን ወይስ ተመሳሳይቦት ነው? አንተ ሄኖክ አይደለህ የዚህ ጁስ ቤት ባለቤት? አዎ ነኝ። ስለዚህ የሰራሁበትን ደሞዜን የላቤን ስጠኝ። የምን ደሞዝ ነው? 2 ወር ያጸዳሁበትን ክፈለኝ። ደሞዝ በየወሩ አይደል እንዴ የምንከፍለው? አለቃ ስልክ እየፈለገ ነው። ስማ አንተ ሳትከፍል ያስቀረው ደሞዝ አለ እንዴ? አረ ምንም የለም ቦስ፣ ለሁሉም ከፍለናል። ታዲያ እሳቸው ለምን ያልተከፈለው? ብዙ ጊዜ እሱ የለም እያልክ አመላለስከኝ። እኔ እኮ የዕለቴን ነው የምኖረው። አላሳዝንህም? በዚህ ዕድሜ ስታመላልሰኝ። የሚሉት እውነት ነው። ድንገተኛ ችግር አጋጥሞኝ የእሳቸውን ብር ተጠቀምኩት። አንተ የእሳቸውን ብር ለራስ ችግር መላቀቂያ ተጠቀምክበት። እሳቸውስ እንዴት ከዳ ላይ ነጥቀል ለራስ ጥቅም ተዋሏል? አሁን ቢሮ ሂድ፣ በኋላ እናገራለን። ማዘር አካውንቱን ንገር። 2 አካውንት ነው የምሰጥህ። አንዱን ለኔ ታስገባልኛለህ፣ አንዱን አስራቴን ለአባቶች ታስገባልኛለህ። ነይ የድሮ ፍቅረኛችን መጨረሻ እውነት ነው ግን አንቺ ላይና እኛ ላይ ለሰራው ግፍ ገና ያወራርዳታል። ምን ሆኖ ነው? ይበለው መኪና ገጭቶት። አንቺ ሄኖክ ጄሪ እንደ ድሮሽ ዘናጭ ነሽ። አንተ ግን እንደ ድሮ ነክ። ድሮ እኮ በጣም ተቀየርኩ። ድምጽ ብቻ እኮ ነው ያንተ። እንዴት ነህ ግን? ያው ድሮም ጽዳት አሁንም ጽዳት ማለት። በፊት የራሴን ጫማ ጸዳ ነበር፣ ዛሬ ደግሞ የሰው አይሻል። ኪስ ነበራም ታጸዳው። ግን ያን ሄኖክ ምን ቀየረው?
ያን ሁሉ ጉራ፣ ትዕቢት፣ ንቀት ጊዜ ነጠቀኝ። ጊዜ ትላንታችንን ብቻ እኮ አይደለም ከፈለገ ትዕቢታችንን ይዞብን ይላል። አንተ ጊዜ እንዲያሪፍ ነው እንዴ? አዎ ብቻውን ካልመጣ ማለት ብቻውን ካልተቀበልሽው። ለነገሩ ጊዜን ከሰሪው ነጥሎ መቀበል ይከብዳል አይደል? ኧረ ወሳሰብከው። ትምህርት ስታቆም መማር ጀመርክ እንዴ? ዝቅ ስትይ ዕውቀት አይጠፋም። እኔን ያረከኝን ግን መቼ ማረሳው? አዎ ልክ ነሽ። ብዙ በድዬሻለሁ፣ ይቅርታ አድርጊልኝ። ለነገሩ ፈጣሪ ተበቅሎልኛል። እንደኔ በደል ሳይሆን እንደ ምሕረቱ ይቅር ብሎኛል። እንዴ ወይኔ ጉዴ! ጭራሽ እንዴ ሄኒ ምን ነው በጠዋት በሩን አስጨነቀው እኮ። ብቻዬን ከምጨነቅ አይሻልም? ምንድነው ችግር አለ እንዴ? ችግርን በአካል ቆሞ አይቶ ታውቃለህ? ችግር አካል አለው እንዴ? ይኸው እየሰማው ከችግር ውጪ ማን በጉልበት በር ያንኳኳ? ሄኖክ አንተ ሄኖክ በሩን አትከፍተው እንዴ? ፍቅረኛህን ነው እንደ ችግር ያልካት? አዎ ፍቅረኛዬ ናት። አትከፍተው በሩን እንዳልገነጥለው። በል እኔ ላውራት። ምንድነው ጓደኛህ እኔን የሚያስሮጠው? ኧረ አልሮጥኩም። እያየሁ ምን ሆናችሁ ነው? መሀላችሁ የተፈጠረ ነገር አለ እንዴ? ጓደኛህ በጣም ፈሪ ነው። ለዛ ይሆናል የሮጥኩት። መሮጥማ አመል ነው። እውነቱን ለመናገር ጥያቄሽን ከሰማሁ በኋላ ፈሪኛል። ስለዚህ ባየሁሽ ቁጥር መሮጥ ምርጫ አድርጌያለሁ። ይሄን ያህል ጥያቄሽ ምን ቢሆን ነው? አግባኝ ነው ያልኩት። ይሄ እንደውም ያቀራርባል እንጂ እንዴት ወደ መሸሽ ይወስዳል? መልስለታ። በዚህ ኑሮ ትዳር ቢቀር ይሻላል። በጣም ከባድ። ይኸውልህ ሄንዬ ባለማይን ስታየው ይገባኛል። በጣም ከባድ ነው። ትዳርን ቀለል የሚያደርገው እግዚአብሔር ሲባርከው ነው። ትዳራችሁን ፈጣሪ ይባርክላችሁ። አሜን። ይዙዬ ይቅርታ የኔ ቆንጆ። እባካችሁ ልጆቼ እባካችሁ። ወይ እስኪ ዋስቴ አንተ እያለህ ነው እንዴ እናትህ ሱቅ የሚመጡ? እዚህ መጣ ነው እንዴ ልጅ? አዎ ገመድ ገዝቶኝ እኮ ነው። ገመድ ገዝታ ነው እንዴ ልጅ? ስንደባደብ አይታናለች ማለት ነው? የምን ድብል? ወይኔ እናቴ! አረ ሂሳብ እማዬ ነይ፣ አይዞሽ ነይ ቁጭ ይሲጋ። ለምን ልጆቼ እንደዚህ ሆኖ ባይኔ ከማየት ብዬ ሞቴን መረጥኩኝ። እኔ ምን ላድርግ? የሱ ጥፋት ነው። ራሽ ያደረከው ነገር ሳያንስ የሱ ጥፋት ነው ትላለህ እንዴ? ምንድን ነው ያጠፋው? ይኸውልሽማ ትናንት ስላልተመቸ ይቆም እንዲጥል የሰጠሁትን ብር አጥፍቶ ከሰው ጋር አጣለኝ። ገና ለገና ስራ ያቆመና የኔን ብር ማጥፋት አለበት እንዴ? በሱ ነው እንዴ ተጣላኸኝ? አያጣላም። እኔ እኮ የተጣላውን ለፍቅረኛዬ ስራ ማቆሜን ነግራት ያጣላኸኝ መስሎኝ ነው። የት አግኝቼ ነው የምነግራት? እና ማን ሊሆን ይችላል? እኔ ምን አቅላለሁ? አሁን የቁቡን ብር አምጣ። እኔ ጋር ነው። ትናንትና ትንሽ አሞኝ ነበረ ተቀበልኩት። ባንክም ዝግ ነው። ሰንበት አይደለም እንዴ? ለማን ነገርሽኝማ? እንዳትጨነቅብኝ ብዬ ነው። አሁን ባንክ እንሄድና ልስጥህ። አያስፈልግም። ለዚሁ ነበረ ልትጣሉ የነበረው። ቤት የሚፈርሰው እኮ በትንሽም ከሰላም ተጸብዶ፣ ሀገርም ቢሆን እንደዚሁ ጋን በጠጠር ይደገፋል። ቤት በምሰሶ ሀገር ደግሞ በምክክር። ችግራችሁን በምክክር መፍታት ስትችሉ ቤታችሁንም ደግሞ በምክክር ታድናላችሁ። ልክ ነሽማ። ጠቂምና ቁርሾ አውሶ የዘላለም እስረኛ ያደርጋችኋል። ምክክርና ንግግር ግን በፍቅር አዛምዶ ያኖራችኋል። ለጊዜ ተነጋገሩ ልጆች። ምን ያፈዛችኋል? ገመዱን ወጥሩ። ልብስ ማስጫ ይሆነኛል። አሁንማ ስራ ይፈታ ልጃለሽ። አጣቢም አትቸገሪም። እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ።